ሰላም ለእናንተ ይሁን። በቅድሚያ ቻናሌን ላይክ፣ ሼር እና ሰብስክራይብ በማድረግ ቪዲዮ እንድትመለከቱ እጋብዛለሁ። ዛሬ የምንቃኘው ፊልም ፍቅር፣ ቅናትና ገዳይ ስህተት እንዴት የአንድን ሰው ህይወት ምስቅልቅሉን እንደሚያወጣ የሚያሳይ የኮሎምቢያው ትሬለር ድንቅ ስራ የሆነውን ሚስጥራዊ ገጽታ ወይም ዘ ሂድን ፌስ ነው። ይህ ፊልም የሰው ልጅ ስሜታዊ ገደብ የለሽነትን በጥልቀት የሚመረምርና የትረካ ጥበብን ምን ያህል ሊያጓጓ እንደሚችል በተግባር ያሳየ ነው። የፊልሙ መጋረጃ የሚከፈተው በታላቅ ሙያ ስኬት አናት ላይ በሚገኘው በወጣቱ የኦርኬስትራ መሪ አድሪያን ላይ በደረሰ ጥልቅ ስሜታዊ ድንጋጤ ነው። በስክሪኑ ላይ የፍቅረኛው ቤለን የቪዲዮ መልእክት ይታያል። የቤለን ቃል እንደ በረዶ ቀዝቃዛ ነበር፣ እየተውኩህ ነው። ይህ ለአንተ የተሻለው መንገድ ነው፣ ምክንያቱም በአካል ልነግርህ ጥንካሬው የለኝም የሚል ልብ ሰባሪ መልእክት ነበር። ይህ ድንገተኛ መጥፋት አድሪያንን በከባድ ሐዘንና በጥርጣሬ መረብ ውስጥ ይጥለዋል። ወዲያውኑ ወደ አንድ መጠጥ ቤት ሲሄድ ውበትና ደግነትን ወደ ተላበሰችው አስተናጋጅ ፋቢያና ይቀየሳል። የሁለቱ ፍቅር በአውሎ ነፋስ ፍጥነት ሲያድግ ቤለን የት ገባች የሚለው ጥያቄ በፖሊስና በተመልካች አእምሮ ውስጥ ይንከራተታል። ከቤለን መጥፋት በስተጀርባ የተደበቀው ጥያቄ አድሪያንን እንደ ተጠርጣሪ ወደሚመለከቱት ፖሊሶች እይታ ውስጥ ይገባል። አድሪያን ግን በፋቢያና አይኖች ውስጥ የፍቅርን ብርሃን በማየት ቤለን የፈጠረችበትን ክፍተት በአዲስ ስሜት ለመሙላት ይሞክራል። ብዙም ሳይቆይ ፋቢያና ወደ አድሪያን ቪላ ገብታ የቀድሞዋ ፍቅረኛ ሰው የሄደችውን ቦታ መያዝ ትጀምራለች። የፊልሙ ውስብስብ ታሪክ የሚጀምረው እዚህ ላይ ነው። ፋቢያና በቤት ውስጥ መኖር ስትጀምር ያልተለመዱ ክስተቶች ይጀምራሉ። ከቧንቧ የሚሰሙ ድምጾች፣ በድንገት የሚግል የመታጠቢያ ውሃ፣ የውሻ ሃንስ ሁልጊዜ ወደ አንድ ግድግዳ ላይ ወደ ተሰቀለ መስታወት ማፍጠጥ፣ እነዚህ ሁሉ የፍርሃትና የጥርጣሬ ድባብን ይፈጥራሉ። ፋቢያና ቤቱ የቤለን መንፈስ ተሸክሞ ይሆናል ብላ ትጠረጥራለች። አድሪያን ደግሞ በምክንያታዊነት የቧንቧ ዝገት ወይንም የንፋስ ግፊት በማለት ለማጣጣል ይሞክራል። ይህ ስሜታዊና አካላዊ ውጥረት ታሪኩ በአንድ ይገለበጣል። እንደ ተመልካች እኛም እንደ ፋቢያና የቤለን መንፈስ ነው ወይንስ አድሪያን ገዳይ ነው ብለን እንጠይቃለን። ፊልሙ የእኛን ጥርጣሬ በማራዘም በሚያስደንቅ ሁኔታ ተሳክቶለታል። ፖሊስ በድንገት ስለተሰወረችው ቤለን አድሪያንን ሲጠይቅ የፋቢያና የቀድሞ ጓደኛዋ የሆነው ፖሊስ አድሪያን በግድያ ወንጀል ተጠርጣሪ መሆኑን ሲነግራት ጥርጣሬዋ ይበልጥ ይጠነክራል። ፊልሙ እዚህ ጋር ከፍቅረኛ ታሪክ ወደ አእምሯዊ ትሬለርነት ይሸጋገራል። የፋቢያና አይኖች የአድሪያንን እያንዳንዱን እንቅስቃሴ በጥርጣሬ ማየት ትጀምራለች። በዚህም የፍቅር መብራት እየጠፋ የጥርጣሬው ጨለማ ይነግሳል። አድሪያን በሬሳ ክፍል ውስጥ አስከሬኑ የቤለን አለመሆኑን ለይቶ ካረጋገጠ በኋላ ቤለን አይደለችም የሚል መልስ ሰጥቶ ፋቢያና ሲያቅፋት ፋቢያና በመስታወት ውስጥ ስትመለከት ከኋላዋ ቤለን መታየቷን ትመለከታለች። ግራ አጋቢው ትዕይንት ይህ ነበር። አሁን ጥያቄው ቤለን የት ሄደች ሳይሆን ቤለን እዚህ ውስጥ ምን እየሰራች ነበር የሚል ይሆናል። ቤለንና አድሪያን ወደ ቤት ሲገቡ እና ቤለን ስለ ናዚው መደበቂያ ክፍል ስትማር አሁን ወደ ትልቁ ሚስጥር እንጓዛለን። ፊልሙ አድሪያንና ቤለን ወደዚህ ቪላ እንዴት እንደመጡ ወደሚያሳየው ወደ ኋላ የመመለስ ትረካ ይወስደናል። ቤለን የአድሪያንን ከባዮሊኒስቷ ቬሮኒካ ጋር ያደረገውን መጠነኛ ግንኙነት ትጠራጠራለች። በዚህ መሃል የቤቱ ሚስጥር ይፋ ይሆናል። የቤቱ የቀድሞ ባለቤት ባሏ ከፖሊስ ለመደበቅ ሲል ድምጽ የማያስገባና ባለ ሁለት አቅጣጫ መስታወት ያለው ሚስጥራዊ ክፍል እንደሰራች ለቤለን ትነግራታለች። በቅናት ብዛት አይኗ የጨለመው ቤለን አድሪያንን ለመበቀልና የፍቅሩን ጥልቀት ለመፈተሽ አንድ ጨካኝ ጨዋታ ትጀምራለች። የውሸት የመለያ ቪዲዮ ቀርጻ ሻንጣዎቿን ወደ ሚስጥራዊ ክፍል አስገብታ ራሷን ትደብቃለች። እቅዷ የአድሪያንን የስሜት ስብራት መመልከትና ከዚያም ተመልሻለሁ ብላ መውጣት ነበር። ነገር ግን አንድ አሳዛኝ ክስተት ይፈጠራል። የአድሪያንን ስሜት ለመመልከት ብቻ ፈልጋ በፍጥነት ክፍሉን ስትዘጋው ቁልፉን ጥላ መሄዷን ትዘነጋለች። ቤለን በገንዛ እጇ ባዘጋጀችው ወጥመድ ውስጥ ተይዛለች። ድምፅ አልባው ክፍል የሞት ወጥመድ ሆኖባታል። የቤለን የጭንቀት የመረበሽና ቀስ በቀስ ተስፋ የመቁረጥ ስሜት ወደ እኛ ተመልካች ይተላለፋል። የቆሸሸ ውሃ እየጠጣች ቧንቧ እየመጣች ለእርዳታ የምታደርገው ምኞት በውስጣችን ያለው ስሜታዊ ውጥረት ይጨምራል። ቤለን አድሪያንን ከጥቂት ጊዜ በኋላ በፋቢያና ተክቶ ቤቷ ውስጥ የፍቅር ጨዋታ ሲፈጽሙ በግል መስታወት በኩል ለመመልከት ትገደዳለች። ይህ ትዕይንት ከቅናት የተወለደ በቀል እንዴት እንደ ሰይፍ ዞሮ ራስን እንደሚያቆስል በግልጽ ያሳያል። የቤለን ጩኸትና ስቃይ ከግድግዳው ውጭ ማንም ጋር ሊደርስ አልቻለም። ከብዙ ድካም በኋላ ቤለን በቧንቧዎች በኩል የምታስተላልፈው መልእክት በመጨረሻም ፋቢያና ጋር ይደርሳል። አሁን ውሳኔው የፋቢያና ነው።
በሩን ከከፈተችው ቤለን ትወጣለች። እሷም አድሪያንን ታጠዋለች። የፋቢያና የውስጥ ስሜታዊ ትግል ፍቅርን ለመያዝ ሲባል የሰውን ሕይወት መስዋዕትን ማድረግ የሚለው ስነ ምግባራዊ ጥያቄ ያስነሳል። በመጨረሻም ፍርሃትና ቅናት ፋቢያና ይቅርታ ይህን ማድረግ አልችልም ብላ በሩን ሳትከፍታት ጥላት ትሄዳለች። ነገር ግን ብዙም ሳይቆይ ፋቢያና በፖሊስ የተሰጣትን የአድሪያንንና የቬሮኒካን ፎቶግራፍ ትመለከታለች። በገንዛ አይኗ ያየችው ክህደት አድሪያንን ለማስጠበቅ ብላ ቤለንን መቅበሯ ስህተት መሆኑን ትረዳለች። በስተመጨረሻ ፋቢያናም የቁልፉን ቦታ ታገኘዋለች። ፋቢያናም በንስሐና በይቅርታ ስሜት ተመልሳ በሩ ለመክፈት ስትሞክር ቤለን በዘዴ ትደበድባትና በተራዋ ፋቢያናን በክፍል ውስጥ ቆልፋባት ትወጣለች። ይህ የመጨረሻዋ የበቀል እርምጃ ቤለንን ከወጥመድ አውጥቶ አስቀድማ ቤቱን ለመንጠቅ የሞከረችውን ተፎካካሪዋን ፋቢያናን ወደ እስር ይጥላል። ቤለን ቁልፉን በአድሪያን አልጋ ስር ደብቃ የመጨረሻውን የስንብት መልእክት የሚመስል የጥንዶችን ፎቶ ከመስታወቱ ጋር አያይዛ ትታ ትሄዳለች። ቤለን በጨዋታ ምክንያት በገንዛ እጇ ያጣችውን ነፃነት መልሳ አገኘች። አሁን በአዲሱ ወጥመድ ውስጥ የቀረችው ፋቢያና ነች። የፊልሙ የመጨረሻ ትዕይንት ቤለን በባህር ዳርቻ ላይ ብቻዋን ተቀምጣለች። በስተመጨረሻም ነፃነቷን መልሳ አገኘች። ግን የዚህ ጨዋታ ዋጋ ምን ያህል ነበር? ሚስጥራዊ ገጽታ በዋናነት የሚደነቅ የትረካ ዘይቤ ነው። ፊልሙን ሁለት ጊዜ የሚከፍለውና አጠቃላይ እይታችን የሚቀይረው የመመለሻው ትረካ እጅግ ብልህ ነው። መጀመሪያ ላይ የመናፍስት ታሪክ መስሎን የነበረው ጥርጣሬ ሁሉ ወደ ሰብአዊ ድራማና ሳይኮሎጂካል ትሪለር ይለውጠዋል። ተዋናያኑ በተለይም ክላራ ላጎ እና ማርቲያና ጋርሲያ የቅናትን የፍርሃትንና የመበቀል ስሜትን በጥበብ አሳይተዋል። ፊልሙ አንዳንድ የሎጂክ ክፍተቶች ቢኖሩትም በተመልካች ውስጥ የሚፈጥረው የጭንቀትና የጥርጣሬ ስሜት ይህን እንዲረሳ አድርጎታል። ይህ ፊልም ፍቅርና ቅናት ምን ያህል ገደል ሊሆን እንደሚችል፣ አንድ ስህተት የብዙ ሰዎችን ሕይወት እንዴት ሊያጠፋ እንደሚችል አሳይተውናል። ፊልሙን አይታችሁ ከሆነ የትኛው ገጸ ባህሪ የከፋ ስህተት ሰራች ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ሴክሽን ያጋሩን። ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሚቀጥለው የፊልም ቅኝት እስከምንገናኝ ድረስ መልካም ሳምንት።